ሰላም እንዴት ናችሁ? ውድና የተከበራችሁ ውድ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላም፣ ጤና፣ ፍቅር ተመኙላችሁ። እንዴት ናችሁ? ሰላም ናችሁ ወይ? አለውኝ አልሐምዱሊላህ ማለት ነው። ረመዷን ባረክ። ረመዷኑ እንግዲህ አበቃብን። 8 ቀን ነው የቀረን። ሱብሃንአላህ የቀን ስር የለውም ይባላልና እንግዲህ ታውቃላችሁ የቀን ስር የለውም ማለት ነው። እና ይህን ሲሉ ግን እኔ የሆነ ቀልድ ምናምን ይመስለኝ ነበር። ሱብሃንአላህ እና ጾሞ ከሚጠቀሙት እና ዱዓ አድርገው ከሚጠቀሙት አላህ ይደብልቀን እኛንም እኔንም እናንተንም ማለት ነው ሁላችንንም። አንድ ሰው ምን አለ? ጥላቴ ይሙት ጥላቴ ይሙት አለ። ተው እንደሱ አትበል፣ ጠላት ይሙት አይባልም። እያየ ይድከመው እያየ ይታክታል አንድ ሰው እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት በየዓለም ጥግ በውጭ በሀገር ቤት ያላችሁ ሰላም፣ ጤና፣ ፍቅር ተመኙላችሁ። ክርስቲያን ወገኖች ሰላም ብያለሁኝ። ዛሬ እንግዲህ የመጣሁት በነፈኪ ጉዳይ ላይ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ ማለት ነው። እንግዲህ ፈኪ ነው ማሻአላ ተባረካላህ እንዳለ ኮሜንቱ ፈኪ ጠንበለሏ ማሻአላ ተባረካል። በባለፈው የተሰራው ቪዲዮ ትንሽ ቀራስ ብሎ የነበረ አልቦየም አንዳንደኛ ሰዎች ድንግርግርንና ፍቅር አይወድልንም። ሱብሃንአላህ የሚወድልን የሆነ ሰው ያንን ሰው በጥላቻ ሲመጣ ነው የምንወደው እና ሁል ጊዜ ያ ሰው ወይ ግጥም እየገጠመ ወይ ለዛ ሰው ጥሩ ሀሳብን ወይ ጥሩ ማመለካከትን እየተመለከተ ሲመጣ አትፈልጉም ማለት ነው። እና ባለፈው በዛ ሁላችንም ተቆጥተን ነበር ማለት ነው። ዛሬ እንግዲህ በነፈኪ ቤት የተደረገው ፍጥራ ማሻአላ ተባረካላ በጣም ደስ ይላል። አጎቷ ምን አለ? ኧረ ተው ደግሞ ደስ ብለህ ልታስጠላት ነው። እንደውም ስማ ገናና ነው ልታስጠላት። የፈኪ ሙያ ላይ የተለየ ነው። ፈኪ ሙያ የላትም ይላሉ ሴቶቹ ነው ያለው። ልታስጠላት ደግሞ ልታስደበድባት ነው። ሴቶች እኮ ትንሽ በለጥታልና አስቸጋሪ እኮ ነው። የሚበልጠን ሰው አንወድም። ለማንኛውም ማሻአላ ተባረካላህ። በወጣ ይተካ ብሏል ብሮ በወጣ ይተካ ሌላ የምለው ነገር የለም ብሏል። አይ በወጣ ይተካ ሳይሆን ደህና አድርጋችሁ ዱአ አድርጉላት። የተመቸ ኑሮ የተስተካከለ ኑሮ አላህ ሱብሃነሁ ወተዓላ ይወፍቃት። ጥሩ ባል ይስጣት። የሚወዳትን በወርቅ አንቀልባ ሹሹ የሚላትን በቃ ካንቺ ፍቅርሽን እንጂ ወይንም ደግሞ ያንቺን አንቺን ነሽንና ፍቅርሽን እንጂ ሌላ ምንም ካንቺ አልፈልግም። እኔ አንቺን ላግኝ እንጂ ባስተዳድርሽ ምንም ብልሽ እኔ ራሴን ችዬ የሚል ባል አላህ ይስጣት። በአሁኑ ሰዓት እንደዛ የሚል ባል ስለሌለ ማለት ነው። ፍቅርዬ ይልና ፍቅሩን ከተቀበለችው በኋላ እሷን ፍቅር ካስያዘ በኋላ ከዛ ያገቡና ካገቡ በኋላ ምን ያደርጋሉ? ከፈለግሽ ስሪ ካልፈለግሽ የራስሽ ጉዳይ ብለው የሚኖሩ ወንዶች አሉና አንቺም ስሪ እኔም ደግሞ ትንሽ የሚሉ ወንዶች አሉ። በአሁኑ ሰዓት ምን አለሽ ነው በቃ በአሁኑ ሰዓት እንጂ ምን አለሽ ነው እንጂ ምን አለህ በአሁኑ ሰዓት በቃ እንደዛ ነው። ምን አለሽ ነው በቃ ምንድነው ያለሽ? ምንድነው በቃ ገብቼ ልብላ እንጂ ሰርቼ ላብላ የሚል ወንድ ስለሌለ ማለት ነው። የለም በጥቅሉ የለም በአሁኑ ሰዓት። ወላሂ ምን አይነት ዘበን ነው? የተንገላቢጦ አባቱን አዘዘው ልጁ ተቀምጦ የሚባለው እውነት ነው። እና አዲስ አበባ ላይ ይሰራል ማማ ፈኪዬን አበባ ሲሏት እንድሰማ ፈኪዬን ቆንጆ ሲሏት እንድሰማ። ለማንኛውም ማሻአላ ተባረካላ ዱአውንም አሚን ብለናል። ያላገባ የሚያግባ እንደገና ደግሞ ያልወለደ የሚውለድ ትዳር የሌለው ትዳርን ይስጠው ብለዋል። አሚን አላሁም አሚን። ለእኛም ዱአ አድርጉልን ለስደተኞች ለሀገራችን አብቅቶን ባይዘዊ አሊ ሆዴ እስከሚሞላ አትብላ። ምክንያቱም ያንን ማህበረሰብህን የወጣበትን ማህበረሰብ አታስታውስም። አንተ አገኘሁ ብለህ እስከምትጠግብ ድረስ ከበላህ እስከ አንገት ድረስ እስከሚመጣ ተበላህ ስትሰግድስ እንደ ብለህ ትሰግዳለህ እንዴ? ገና ለገና ወርቦናል ብላችሁ የፈለጋችሁትን ምግብ ትበላላችሁ እንዴ? ምክንያቱም ያ ማህበረሰባችሁ እየተገደለ ደሙ እየፈሰሰ ያንን ዱአ አድርጉለት ያንን ማህበረሰብ ማለት ነው። ከዚህ ጉዳት እንዲወጣ ከዚህ ጉድ እንዲወጣ ከዚህ በላ እንዲወጣ ዱአ አድርጉለት። ምናልባት የእሱ ሁሉ ዱአ ባይደርስም የአንድ ሰው ዱአ ከአላህ ዘንድ ሊደርስ ስለሚችል ማለት ነው። እውነቴን እኮ ነው የምነግራችሁ። እናንተ እስከምጠግብ ነው የበለው በጣም እስከምጠግብ ሆዴ ስለያዘ ሆዴ ስለሞላ አለ። ያው መመረቅ አልተሳካልኝም ስላልክ ነው አንተ ይችን ያልኩትና እስከምጠግቡ ከምበሉ የሰው ልጅ ተራበው ትንሽዬ ምግብ ከበላ በጣም እኔ ወላሂ ሲርበኝ አረብ ቤት ሲርበኝ ማስታውሰው ያንን ወገኔን ነው። ለምን
ለኬራብ ሰዎችን ይጎዳል እላለሁ እኔ። ለሁለት ቀን ሙሉ ዝም ብዬው እያድሬያለሁ። ምክንያቱም ቢጋላ ሱቅ ስለማላቅ ማለት ነው። አካባቢውን አላውቀውም፣ አዲስ ነበረ። አካባቢው አዲስ ነበር። የሄድኩበት ስራ አዲስ ሰፈር ነውና በየት ተሹልክልክ ሄጄ በየት ብዬ እመለሳለሁ? የትኛውን መስመር ቆርጬ በየትኛው መስመር ቤቱ እንዳለ ታውቃለሁ። አንድ አይነት ይማራ ነው እዚህ ሀገር ታውቃላችሁ። ይማራው ቤቱ ሁሉም አንድ አይነት ነው እዚህ ሀገር። ቤት ገብታችሁ ቤት ትመጣለህ። ገና አዲስ ነው። ገና 3 ቀን ነው ከሄድኩኝ። ስለዚህ ወሩ እንዴት ብሎ ይሙላ ብለው 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 የሆነ ዱቄት ነበረ፣ እሱን ቂጣ ጋግሬ እበላለሁ። ብቻ ወሩ ማለት ሰውነቴ ከዛ የሆነ ሽምብራ ቂጣ የሆነ ቢጫ እየሆነ መጣ። ገባችሁ? ለምን የለማ ውሃ ብቻ ነው የምጠጣው። ውሃ አለ እጠጣለሁ። ውሃ በስ ቤት ውስጥ በቃ ሌላ ነገር የለም። ምክንያቱም ሰዎቹ ውጭ ላይ እየበሉ ነው የሚመጡ ባልና ሚስቶቹ። ለኬ ሲገባኝ እዛ ተመካክረው ነው መጀመሪያውንም ተመካክረው ነው ስራውን የሚያደርጉት። እንደዚህ በቃ ቤት ውስጥ ምናምን ላያመጡ ቃል ተገባብተው ነው። እሷ ናት የምትሰራው ስራ። ቤት ነው ሰውየው የሚቀመጠው፣ ስራ ይሰራል። እሷ ናት ሰርታ የምታበላው ማለት ነው። እና በቃ እንደዚህ ብለው ተመካክረው አለ ኩል ያህል መሻላ ተባረካላ። በጣም ደስ ይላል። ፊጥራው እነ ፈኪ ቤት የተፈጠረው ሌሎቹ ብዙዎቹም አሉ። እነ ጁሲ 27 እነ ቅብጥርሴ ስንቱ ጠርቼ ለዝለቀው ማሻአላ አንድ ላይ ሰብሰብ አድርጋችኋለኝ። ግን የሌሎቹ ፍጥረ ጊዜ ምናልባት ተዝሟት ቀርተው ሊሆን ይችላል። ምናልባት እሷ ልመቻት ብሎ ሊሆን ይችላል። እንግዲህ መንደርም ሂጄ ካሜራ ላይ ላለመግባት ብላ ሊሆን ይችላል። ወይ ካሜራ ውስጥ ላለመግባት ብቻ ለታምሌልም እኮ አስቸጋሪ ሆነ። ፎቶ ስትለቁ የሆነ ማለት እናንተ ካሜራ ውስጥ እንጂ መግባት ያለባችሁ እኮ ፎቶ ሾርት ሼር ስታደርጉ እኮ 3 ሰው ወይ ጠብቁን ተብሎ 3 ሰው ወይ 2 ሰው ይበቃል። ታዋቂ ሰዎች ካሉ ጠቀስ አድርጎ በኮሜንት እንደዛ ቢለቀቅ ለእኛም ለታምሌሉ ጥሩ ነው። አሁን ግን እናንተ ምንድን ነው ወይ ጉድ! የሳር ቤት አስመሰላችሁ። ሳር ቤት አለ አይደል ኢትዮጵያ ውስጥ ድሮ በፊት የሳር ቤት አስመስላችሁ ለቀቃችሁት አንድ ጊዜ ማለት ነው። ቅጥንጥን ይላል። በቃ ቀጭጭላችሁ ነው የምትመጡት። ለማንኛውም እሺ ጎሽ ብለናል፣ ተቀብለናል። ፈኪ መሐመድ ድምቅ አብሮባት አምሮባት በጣም እሱንትና ማነው ስሙ ብሩን አያችሁት? ያፈቅራታል እኮ ይወዳታል። በጣም የሚወዳት የሚያፈቅራት። ግን ምን መሰላችሁ ተቆጣ ማለት ነው። እዚህ ሁኒ ሲል ብቻ ነው ያየሁትና እዛ ላይ ያቋረጥኩኝ ኔት ያቋረጠብኝና አንቺ ነይ እዚህ ሁኒ ሲል ማለት ነው። ሰው እኮ ግን የምትወዱትን ሰው የምታፈቅሩትን ሰው እምቢ ብሏችሁ እኮ የሆነ ይለይባችኋል። ለምን እንደው አላውቅም። የሚወዳችሁ ሰው መጥቶ ከቤታችሁ የሚያፈቅራችሁ ሰው ሁሌ በልቡ አንጠልጥሏችሁ የሚሄደው ሰው እውነት እኮ ነው ማለት አንድ ሰው እዛኛው ሰው ውስጥ ልብ ገብተሽ ብትንደፋደፊ የሚያገኝሽ ግን አንድ ብቻ ነው። ያ የታደለው ሰው ብቻ ማለት ነው። እኔ እኮ በረመዳኑ ግን ለምንድን ነው አንዳንዴ እውነት እኮ ጥሩ አይደለም። አንዳንድ ጊዜ እውነት ጥሩ አይደለም፣ ያሳስታል። እና እኔ ግን በቃ ለእናንተ ሆዴ ቲማቲም አምጥቼ ነው ማስረክባችሁ። በቃ አለቀ። ከእናንተ ምንም የሚደበቅ ነገር የለም። እውነቴን ነው። ስለሚወዳት በጣም ስለሚያፈቅራት ምን አለ ብሩ ነዚህ አለ ነዚህ በቃ እሷ ጋር ደግሜ ቪዲዮ አልሰራም አለ። በፊት ደግሜ ያለ አይቆርጥም። ያፈቀረ ሰው ሁሌ በልቡ ይዞ አንጠልጥሎ ነው የሚሮጥ። ሁል ጊዜ እየተማሰለ ልብ ውስጥ እየተማሰለ የዞረ እየተማሰለ ሱብሃንአላህ እንደዛ ነው። እና ለማንኛውም በጣም ደስ ይላል። እና አህመድ ተገኝተዋል። እነሱ ማነው ስሙ ደግሞ ጁሲ 27 የሚባለው ደግሞ ሌሎቹ ኧረ ብዙዎቹ እነ ዙዙ ደግሞ ከሴቶች እነማን ናቸው? ብዙዎቹ እነ ረዲናን ያየኋት ልበል ብቻ እኔም አልተገለጠ፣ ግን ብዙ ናቸው። ማሻአላህ አልወየም አላህ ይጨምርልሽ፣ አላህ እድሜና ጤና ይስጥሽ፣ ጥሩ ባል ይስጥሽ፣ ጥሩ ባል ይወፍቅሽ። ኮሜንታተሮችም እጃችሁ ወርቅ ልበስ እንዳለ ፈኪን የሚወድ ሁሉ እጃችሁን ለወርቅ በለው። እድሜና ጤና ይስጣችሁ። የእናንተ ፍቅር የሰው መውደድ ይስጣችሁ። የእውነት እኔ በጣም አስደስታችሁኛል። በተለይ በሁለታው ቪዲዮ በተሰራው የስቲስቲናችሁን ልቅናችሁን ውበታችሁን አሳይታችኋል። በቃ ይሄ ነው። አንድ ሰው ዘመቻ ሊከፈትበት ሲል በስናይፐር ጥይት ባጭሩ ተቆረጣችሁት፣ አበቃ ከተማ። በቃ አሁን አሸናፊ ሆናችሁ እናንተ። አሁን ግባቱን ነው የመታችሁት። ቤቱ ፈረሰ።
በቃ የእናንተ ኮሜንት ቤት አፍርሷል ማለት ነው። አንድ ቤት የተገነባውን በቃ ፈረሰው ማለት ነው። ጎበዞች፣ እኔ እድሜና ጤና ይስጣችሁ በሙሉ የፈኪ ወዳጆች ሆናችሁ እጃችሁን ለወርቅ በለው። እድሜና ጤና ይስጣችሁ። ይሄው ረመዷን ነው። ወላሂ ወላሂ ብዬ ነው የምነግራችሁ እንዴት እንዳስደሰታችሁኝ፣ ደሜ እንዴት እንደታፈሰ ደሜ 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 ፍስ እና አላህ ይጨምርላችሁ ነው የምለው። ማሻአላህ ተባረካላህ። በጣም በጣም ነው። እኔ እንጃ ለእናችሁን ያሳያችሁኝ፣ ለእናችሁ ጀግንነታችሁ ጥንክርናችሁን